እንኳን ደህና መጡ አቶ ባይሳ ገመቹ ወደ ቤዛ ባፕቲስት ቤተክርስቲያን ፍቅሩ ግድ ይለናል የተሰኘው ገጽ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ በተመሰረተው በድጋሚ እንኳን ደህና መጡ እላለሁኝ። እንኳን ደህና ቆያችሁኝ። እናንተም ደግሞ ስለጋበዛችሁኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። ስለ እርሶና ስለ አስተዳደጉ ትንሽ ቢያሳውቁ። ስሜ ባይሳ ገመቹ ይባላል። የተወለድኩት ምዕራብ ሸዋ ኢሉ ገላን ወረዳ ውስጥ ነው። ስለዚህ የተወልጄ ያደግኩት እዛው አካባቢ ነው እና እንደ ማንኛውም ኢትዮጵያዊ እንግዲህ ገጠር እንደሚወለድ ቤተሰቦቼ ረድቼ የመጀመሪያ ደረጃ ትምህርቴን እዛው ገጠር አካባቢ ተምሬ ሃይ ስኩል ደግሞ ጌዶ ሃይ ስኩል፣ ከዛ በኋላ ዩኒቨርሲቲ ትምህርቴን ሀረማያ ዩኒቨርሲቲ ነው የመጀመሪያ ዲግሪን በማኔጅመንት ከዛ በሊደርሺፕ እና በቲዮሎጂ ማስተርሴን ሰርቼ እንደዚህ ነው እንግዲህ እና አስተዳደጌ። በጣም ጥሩ። አሁን በሚያገለግሉበት ቤተክርስቲያን ወይም ሚኒስትሪ አገልግሎት እንዴት? አዎ በሁለት አቅጣጫ ነው የማገለግለው። የመጀመሪያው በዋናነት ከ5 ዓመት በፊት የመሰረትኩት አርቲዮስ ቴዎሎጂካል ኮሌጅ የሚባል ኮሌጅ አለ። እዛ ውስጥ ዳይሬክተር በመሆን እንደዚሁም የእግዚአብሔርን ቃል በማስተማር አገለግላለሁ። በሁለተኛ ደረጃ ደግሞ ለቡ ሙሉ ወንጌል ቤተክርስቲያን ውስጥ በአባልነት አለው። እንደዚሁም ደግሞ አብያተ ክርስቲያናትን የተለያዩ እንትኖችን እየዞርኩ እያገለገልኩ እገኛለሁ። በጣም ጥሩ። ወንጌል ለእርሱ ምንድን ነው? የወንጌል ብስራትስ እንዴት መቼ ነው? ወንጌል ሮሜ ምዕራፍ 1 ቁጥር 3 ላይ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው እንደሚለው የእግዚአብሔር ቃል እንደሚለው ወንጌል እንግዲህ የምስራች ነው ለሁሉም ሰው። ለእኔም እንደዛ ነው ሊሆን የሚችለው። እንዴት ሰሙ ለሚለው እኔ የተወልጄ ያደግኩት በክርስቲያን ቤተሰብ ውስጥ ነው። ነገር ግን በተለየ ሁኔታ የጌታን ኃይል መለማመድ የጀመርኩት ሃይ ስኩል አካባቢ ነው እና ወንጌልን ኢንካውንተር ያደረኩት ምናልባትም ፐርሰናሊ ጌታ ወደ ህይወቴ በደንብ ቀርቦ እኔን መለወጥ የጀመረው ያኔ ነው ብዬ አስባለሁ። እስቲ የዘረኝነት አውራቂስ የተሰኘው መጽሐፍ እንዴት እንደተጠነሰሰ ይጫወቱ። ጥንስሱ የጀመረው ምናልባት ሃይ ስኩል ውስጥ እያለው ነው። ምክንያቱም ገጠር በምንሆንበት ጊዜ አንድ ማህበረሰብ አንድ ቋንቋ ምንናገር ነበርን። ስለዚህ ብዙም ጥያቄዎች አልነበሩም በቤተ ክርስቲያንም በማህበረሰቡም ውስጥ። ነገር ግን ወደ ሃይ ስኩል አካባቢ ስገባ እንግዲህ እንደ ማንኛውም የገጠር ከተማ ከተለያዩ ብሔር ብሔረሰቦች ነው የተዋቀረችው ያቺ ከተማና ከዛ በኋላ ቤተ ክርስቲያን ውስጥም እነዚህ ብሔር ብሔረሰቦች አብረው ያመልኩ ነበር። ነገር ግን የቋንቋ ጥያቄ ነበረ፣ የትኛው ቋንቋ የሚል። ያንን የቋንቋ ጥያቄ ተከትሎ ግን የጥላቻ የብሔር ልዩነቶች አንዳንድ ነገሮች ይስተዋሉ ነበርና ያንን ጥያቄ ይዤ ነው ወደ ሀረማያ ዩኒቨርሲቲ ሄድኩት። በሀረማያ ዩኒቨርሲቲ ውስጥ በምናገለግልበት ጊዜ ትንሽ የፖለቲካ ትኩሳቶች ነበሩ በግቢ ላይ። ስለዚህ ያንን ሪዞልቭ ለማድረግ በምጥርበት ጊዜ ለመረዳት በምጥርበት ጊዜ ነው ሀሳቡ ጥንስሱ የተጀመረው። እንግዲህ እግዚአብሔርን ስለዚህ እናመሰግናለን፣ ይህን እርሱ ልብ ስላስቀመጠና ስለ መጽሐፉ ጭብጥ ጥቂት ቢያስረዱ። የዘረኝነት አውራቂስ አንድ ነው ሀሳቡ። ምንድን ነው? ዘረኝነት ጥላቻ እንደሆነ ታውቆ ዘርን መሰረት ያደረገ ጥላቻ ነው። ስለዚህ ያ ደግሞ እንደ ክርስቲያን ከጌታ ዳግም እንደተወለደ ሰው በዚህ ጥላቻ ውስጥ መኖር ምናልባት ወንድምን መጥላት ከነፍሰ ገዳይነት ጋር ኢኪቫለንት ነው። ሐዋርያው ዮሐንስ እንደዛ ነው የሚያስተምረን። ስለዚህ እሱ አስፈልግም የሚልና ምንም ጠቃሚ የሆነ ጎን የሌለው ነገር ግን ደግሞ ሀገርን ቤተክርስቲያንን የሚያፈርስ ስለሆነ ከዚህ በሽታ እንደ አማኝ እንድንታቀም ነው። ፕላስ ደግሞ የሰላም አምባሳደሮች እንደመሆናችን መጠን የክርስቶስን ወንጌል የሰላምን ወንጌል እንድንኖርና እንድንሰብክ የምታሳይ መጽሐፍ ነች። በጣም ጥሩ ነው። ጥሩ ሀሳብም ነው እና በዚህ እንግዲህ ዘረኝነት በተንሰራፋበት ዘመን የቤተ ክርስቲያን ኃላፊነት ምንድን ነው ይላሉ? የቤተ ክርስቲያን 2 ኃላፊነቶች አሏት ብዬ ነው የማምነው። የመጀመሪያው ነገር የተቀበለችው የክርስቶስ ወንጌል አንድነትን፣ ህብረትን ፕሮሞት ስለሚያደርግ ወይም ደግሞ የአንድነት ወንጌል ስለሆነ ያንን መኖር ነው። በሁለተኛ ደረጃ መስበክ ነው። ይህንን ስል ጥቂት እዚህ ላይ ማውራት ያለብኝ ይመስለኛል። በተለይ የኤፌሶንን መልእክት በምንመለከትበት ጊዜ ሰው
በኃጢአቱ ምክንያት ከእግዚአብሔር ጋር ጠበኛ ነበረ ይላል። ስለዚህ ክርስቶስ ኢየሱስ በሞቱ በኩል በእግዚአብሔርና በእኛ መካከል ያለውን ጠብ፣ ቁጣ አበረደው። ስለዚህ ሰላምን አመጣ ይለናል። እሱ ብቻ ደግሞ አይደለም የወንጌል ከእግዚአብሔር ጋር የማስታረቂያ ቱል ብቻ አይደለም ክርስቶስ የሰራው ስራ። እርስ በርሳችንም ጠላቶች የነበርነው በተለይ በኤፌሶን ደብዳቤ ላይ አሕዛብና አይሁድ በሚል ዓለም ለሁለት ተከፍሎ ባለበት ሰዓት እርቅን አደረገ ከሁለቱም አንድን ሰው ለማምጣት ይላል። ስለዚህ የቤተ ክርስቲያን አንደኛው ኃላፊነት ይህንን እውነት አምና በዛ ውስጥ መኖር ነው። ስለዚህ ወንጌል ወደ ህይወታችን ሲመጣ ወደ ልጁ ህብረት ነው የጠራ ነው፣ አንድ አካል ወደምንሆንበት ነው። ስለዚህ አንደኛው እሱን አምኖ በዛ መኖር ነው የቤተ ክርስቲያን ኃላፊነት። ሁለተኛ ደግሞ ይሄንን ሰላም መስበክ ነው፣ ይሄንን ሰላም ማወጅ ነው። ዓለም በጥል ውስጥ ነው ያለው። እርስ በርሳቸው ከእግዚአብሔር ጋር በተለያየ አይነት የኃጢአት ልምምድ ውስጥ ሆነው በጠበኝነት ውስጥ አሉ፣ በጦርነት ውስጥ አሉ። ይህንን ጦርነት ማስቀረት የምትችለው ቤተ ክርስቲያን ነች። የእግዚአብሔር ተወካይ የክርስቶስ አምባሳደር እንደ መሆናችን መጠን ነው። ስለዚህ የቤተ ክርስቲያን ድርሻ እሱ ነው ብዬ ነው የማምነው። እውነት ነው። የአምባሳደርነት ስራው ለቤተ ክርስቲያን ስለተሰጠ ይህን መጽሐፍ ታዲያ ከሌሎች መጽሐፍት ለየት የሚያደርገው ምንድን ነው? ይሄ መጽሐፍ ምናልባት ብዙዎች እንደሚሉት፣ እኔ እንደዛ ልል አልችልም፣ ግን ብዙዎች እንደሚሉት አይነቱ በዘረኝነት ላይ የተጻፈ የመጀመሪያ መጽሐፍ ነው ብለው ነው የሚሉን። ምክንያቱም እኔም ራሴ ሪፈረንስ ለመጽሐፍ ሳስብ በዘረኝነት ላይ ኤክስክሉሲቭሊ የተጻፈ መጽሐፍ በእኛ ሀገር ላይ አላገኘው፣ ለሪፈረንስም ማለት ነው። ምናልባት የተለያዩ ጽንፈኝነት ምናምን የሚሉ ብሔር ተኮር የሆነ ነገር የሚላለ፣ ግን ኤክሰፕሽናሊ በዚህ ላይ የተጻፈ መጽሐፍ የለም። ምናልባት የዛሬ 11 ዓመት አካባቢ ነው የተጻፈው መጽሐፉ። ስለዚህ እሱ ለየት ያደርገዋል ብዬ አስባለሁ። ሁለተኛ ደግሞ ችግሩን ብዙ ሰዎች ፎር ሰም ሪዝን ይፈራል። ምናልባት የነበርንበት የሀገራችን የፖለቲካ ሁኔታ ደግሞ በግልጽ ችግሮችን ያለ ማውራት ባህላችን ይሆን እንደሆነ አላውቅም እንጂ በዚህ ጉዳይ ላይ ማውራት ከባድ ነው። ስለዚህ እኔም ያየሁት እሱን ነው። ከጻፍኩ በኋላ እንዴት ይህንን ርዕሰ ጉዳይ ያነሳ ምናምን የሚሉ ነገሮች ነበሩ። በተለይ እኔ በጻፍኩበት ሰዓት ጉዳዩ አስፈሪ ነበረ። ስለዚህ ይህንን መጽሐፍ እነዚህ ሁለቱ ጉዳዮች ልዩ ያደርጉታል ብዬ አስባለሁ። ሁለት ነገር በአንድ ላይ ላነሳ ነው። አንዱ በዚህ በዘረኝነት ምክንያት የተነሳ ያየኸው አካል ያየኸው እርስ በርስ ያየኸው ነገር ካለና አንተም ከአንባቢ በዚህ መጽሐፍ ከአንባቢ ያገኘው ግብረ መልስ ይኖር ይሆን ወይ? ይሄ እርስ በርስ ባለው የታየ ነገር አንተ ያየኸው ነገር ካለ? አዎ፣ እኔ ስለ ዘረኝነት ሳስብ ሁለት ነገሮች ሁሉ አይምሮ ላይ ይመጣሉ። አንደኛው ሃይ ስኩል በነበርኩበት ሰዓት እንዳልኩሽ የማመልክበት ቤተክርስቲያን 3 ብሔሮች ናቸው አብረው የሚያመልኩት። ነገር ግን ቋንቋ ጥያቄ ነበረ። የትኛውን ቋንቋ እንጠቀም፣ ትርጉም ይሁን አይሁን ምናምን የሚል ክርክር ነበረ እና ያ ክርክር የቋንቋ አጠቃቀም ብቻ ሳይሆን ከዛ አልፎ ሰዎች እስኪጠላሉ ድረስ ቤተክርስቲያን እስክትከፋፈል ድረስ ብዙ ነገሮች በቤተክርስቲያን ውስጥ ሀፕን እንዲያደርጉ አድርጓል። እሱ አንደኛው ያየሁት ነው። ነገር ግን ከዛ የከፋ ነገር ሃርመን ዩኒቨርሲቲ ውስጥ የነበረው ኢንሲደንት ነው። እሱን ልረሳው አልችልም። አንድ ዶርም ውስጥ አብረው የሚኖሩ የአንድ ሀገር ልጆች ለትምህርት ዓላማ እንደ ማንኛውም ከፍተኛ ትምህርት ተቋም የገቡ ልጆች በፖለቲካ ችግር ምክንያት ምናልባትም ደግሞ በሀገር አቀፍ ደረጃ ያለ እንግዲህ የነበርንበት የፖለቲካ ስትራክቸር አለ። ዘርን መሰረት ያደረገ የፖለቲካ አካሄዶች ነበሩ። ምናልባት ጊዜ ቢኖርና በደንብ ብናወራው ደስ ይለኛል። ነገር ግን ጊዜው ስለሌለ ብዙ አንልም። ግን ያኔ ሀረሜ ውስጥ ዶርም ውስጥ አብረው በሚኖሩ ልጆች የተለያየ ብሔር ብቻ ስላላቸው እና ከተለያየ ባክግራውንድ ስለመጡ ብቻ ሲደባደቡ፣ አንዱ ሌላኛውን ሲያቆስል፣ ከትምህርት ቤት አንደኛው ተባሮ ሲወጣ፣ ፈርቶ የመጣበትን ዓላማ ትቶ ሲሄድ ደግሞ የተገዳደሉ እርስ በርሳቸው ብዙ ችግር ውስጥ ያስገቡትን ልጆች አይቻሉና ምናልባት ይሄ በጣም በህይወቴ ውስጥ አስከፊ ጊዜ ነው ብዬ አስባለሁ። መጽሐፉም እንዲጠነሰስ ያደረገው ይሄ ነው እና እንደ ወንድማማቾች አብሮ መኖር ስንችል፣ አብረን መማር ስንችል፣ የአንድ ሀገር ዜጎች ሆነን ሳለን በተለያየ የፖለቲካ አመለካከትና ተጽዕኖ እንደዚሁም ደግሞ ምናልባት ጥቂት ሰዎች በዘሩት ጥላቻ ምክንያት ብቻ
ያንን የሚያክል ኪሳራ በሰው ሕይወት ላይ በንብረት ላይ ሲደርስ ማየት በጣም የሚያሳዝን ነው እና ምናልባት መጽሐፉንም የጻፍኩት ችግሩ ምናልባት ከፖለቲካ ወይንም ደግሞ ከማህበራዊ ሕይወት ወደ ቤተ ክርስቲያን ውስጥ ገብቶ የእግዚአብሔር ኃይል የወንጌል ጉልበት የተጠራንበት መሰረትን ሲያናጋ ሳይ እሱ በጣም የሚያሳዝነኝና በሕይወቴ ውስጥ ትልቁ እንዳስብ ያደረገኝ ቦታ ነው ብዬ አስባለሁ። ትልቅ ማስተዋልም ነው። ምን ግብረ መልስ አግኝተዋል በዚህ መጽሐፍ? ከመጽሐፉ ሁለት ነገር ነው። ምናልባት ግብረ መልሱን በሁለት ጎራ ማስቀመጥ እችላለሁ። በአንድ በኩል በእነዚህ 10 ዓመታት ውስጥ ባሳለፍኩት ጊዜ መጽሐፉን ባልጻፍኩኝ ያልኩባቸው ጊዜዎች ነበሩ። ምክንያቱም በአንድ በኩል በፖለቲከኞች በኩል ምናልባት ይህንን አይዲዮሎጂ ይህንን ክፉ አይዲዮሎጂ እንደ መጠቀሚያ የሚያስቡ ሰዎች አልፎ አልፎ የማስፈራራትም ስነ ልቦና ጫና አንዳንድ ነገሮችን አድርሰዋል። ከዛም ባለፈ ደግሞ በቤተ ክርስቲያን ውስጥ ሰዎችን በዘር ከፋፍለው የሚጠቀሙ ወይንም ደግሞ ጥቅማቸውን በዛ በጥላቻ ላይ የመሰረቱ ሰዎች ሀሳቡ እንዲነሳ አይፈልጉም እና ይህንን ሳይ የእውነት አዝናለሁ እና በክፋት በጥላቻ ሲመልሱ ምናልባት አንዳንዶች ገና ሲጀምር ባይሳ ገመቹ እንዴት መጽሐፍ ጻፈ ብሎ ይጀምራሉ እና አንዳንዴ እንደውም አንድ ትዝ ይለኛል። ይሄን መጽሐፍ ይዤ ሲሄድ እንደዚህ ተቀበለኝና አየ ባይሳ ገመቹ ማን ነው ባይሳ እንዴት ሊጽፍ ቻለ? ከዛ እኔም በንዴት ማን እንዲጽፍ ፈለግ ታዲያ ምናምን ብዬ መለስኩለትና ኢንፋክት ይሄ ራሱ ዘረኝነት ነው እና እንደዚህ አይነት ነገሮች ይገጥማሉ። በሌላ በኩል ደግሞ በጣም ህይወታቸው የታነጸባቸው ንስሐ የገቡ ወደ እግዚአብሔር ሐሳብ የተመለሱ ብዙ መልካም ነገሮችንም በዛው ልክ አይቻለሁ እና በአንድ በኩል ጥላቻንና ክፋትን መሰረት ያደረጉ ሌላ ተልእኮ ያላቸው ህይወታቸው ያልተለወጠ ሰዎች ይሄ ነገር እንዲነካባቸው ፈጽሞ አይፈልጉም፣ ጥላቻውን መኖሪያ ስላደረጉት ማለት ነው። በሌላ በኩል ደግሞ ብዙ ቦታ ላይ ስልጠና ተዘጋጅቶ እንደዚሁም ደግሞ በግል አንብበው ብዙ የሚያበረታታና እግዚአብሔርን እንዳመሰግን የሚያደርግ ብዙ መልስ ደግሞ አግኝቼበታለሁ። ምን እንትን አለኝ ምን ትዝ አለኝ ባይሳ ገመቹ እንዴት ጻፈ ሲባል በአማኙ ነው ወይስ አማኝ ባልሆነው ነው ይሄ ግብረ መልስ ያለው? በአማኙ ይብሳል። ወደ 5-6 ጊዜ እንደዚህ አይነት ኢንሲደንት ገጥሞኛል እና ብዙ ቤተክርስቲያን ይሄ መጽሐፍ ተሽጧል እና ገና ሲያነሱ አንዳንድ መጋቢያን እንግዲህ ጸሐፊው ባይሳ ገመቹ ነው እንግዲህ ምን መሰላችሁ ምናምን ይባላል እና ይሄ በራሱ ያለመለወጥ ስለ ዘረኝነት መጽሐፍ ያለበት ማን ነው ከተባለ የተለወጠ ሰው ነው ማንም ነው። ስለዚህ አይዲያው ነው እንጂ ማን ጻፈው አይደለም። ማንም ሊጽፍ ይችላል። ስለዚህ በአማኙም ጭምር ነው ማለት ነው። ያላመኑ ሰዎች ብቻ አይደሉም። እንዳውም እነሱ ሳይሻሉ አይቀሩም። በቀጣዩ መጽሐፍ አስበዋል? አዎ እስካሁን ድረስ 3 መጽሐፍ ጽፌያለሁ። ምናልባት እሺ የመጀመሪያው ቦኩ ግጌሱማ ፉራ ይባላል። በአፋን ኦሮሞ ነው። እሱ ምናልባት አድሬስ የሚያደርገው በእኔ ማህበረሰብ በኦሮሞ ማህበረሰብ ውስጥ አሁን ባህልና ክርስትና ትንሽ ለመደባለቅ የሞከረበትና ብዙ ሰዎች የተለያዩ ርዕሰ ጉዳዮች ላይ ክርስትናና ባህል ይለያያል ወይ፣ ሰው ክርስቲያን ሲሆን የሚተወው ባህል አለ ወይንስ ደግሞ አጠንክሮ መሄድ ያለበት ባህል አለ፣ ከመጽሐፍ ቅዱስ ጋር የሚጣረስና የማይጣረስ ባህል አለ የሚል ኃይለኛ ክርክር አለበት። ርዕሷንና ትርጉሙን ብትሉልን። ቦኩ ግጌሱማ ፉራ ማለት ቦኩ ማለት ይሄ የመሪዎች የሚይዙት በትር ነው እና ግጌሱማ ፉራ ማለት መንፈሳዊ መሪ ነው። ስለዚህ አንድ መሪ በቤተ ክርስቲያን ውስጥና ቤተ ክርስቲያኗታ በተመሰረተችበት ኮሚኒቲ ውስጥ ያለውን ሐሳብ ባህል አውቆ ክርስቲያኖችን በአንድ በኩል የእግዚአብሔርን ሐሳብ እየተከተሉ ዩኒክ ሆኖ ጥሪያቸው ላይ እንዲኖሩ የሚያበረታታ ነው። ስለዚህ እሱን አድሬስ ለማድረግ ሞክሬያለሁ። ምናልባት ሬቻ አከራካሪ ርዕሰ ጉዳይ አይደል በቤተ ክርስቲያን ውስጥ አሁን በዚህ ሰዓት። ስለዚህ እሱን ነው አድሬስ የሚያደርገው መጽሐፉ። ስለዚህ አንደኛው የአፋን ኦሮሞ ይሄንን መልስ ለመስጠት የሞከርኩበት ነው። ሌላኛው ደግሞ ጉዞ ወደ አርቲዮስ የሚል መጽሐፍ አለ። ጉዞ ወደ አርቲዮስ የመጽሐፍ ቅዱስ ቃል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ እግዚአብሔር ሰው ለፍጹም ስራ ሁሉ የተዘጋጀ ይሁን ዘንድ የሚለው
አርቲዮስ የሚል ቃል ነው እና እሱ ዲቮሽን ነው፣ ዴይሊ ዲቮሽን። በየቀኑ ሰው እግዚአብሔርን ቃል አንብቦ በመንፈሳዊ ሕይወቱ መበርታት እንዳለበት የሚያሳይ ነው። ስለዚህ የመጀመሪያው የዘረኝነት አውራቂስ፣ ሁለተኛ ቦኩ ግጌሱ ማፉራና ሶስተኛ ጉዞ ወደ አርቲዮስ። እንግዲህ ቀጣይ አላውቅም፣ አንዳንድ ሀሳቦች አሉ ውስጤ ላይ። ምናልባት የግጥም መድብል ይሁን አይዶን ነው። እግዚአብሔርን እናመሰግናለን። እንደዚህ አይነት ማስተዋል፣ እንደዚህ ያለ የጊዜውን ችግር እያየ የሚጽፍ ሰው እግዚአብሔር የሰጠውን እውነት ደግሞ ማውጣት መቻል ቀላል አይደለም እና ስለ የሚጽፏቸው ጽሁፎች ስለ ጻፏቸውም እግዚአብሔር እናመሰግናለን። ያበርታዎት፣ ይቀጥሉ። ግን በቀጣይ እንደው ማስተላለፍ ፈልጋለሁ የቀረ ነገር አለኝ የሚሉ ጥሩ ነው። በዚሁ በጥያቄ ውስጥ በመለሱት የዚህ የኢሬቻው ጉዳይ ሰፊ ነገር ነው እና እውነት ነው ጊዜው አለመኖሩ እንጂ ለቀጣይ ምናልባት እኛም ደግመን ልንጠራዎት እንችላለን ማለት ነው እና ግን ሳላስተላልፍ አላልፍም የሚሉት ነገር ካለ ቢጨምሩ ደስ ይለኛል። የዛሬውን ውይይታችንን የሚያጠቃልልን ነው። ዘረኝነት ጥላቻ ነው። እንደው ዲፋይን አድርግ ምንድን ነው ዘረኝነት ሲባል ለእኔ በጣም the simplest and the precise definition of racism is hatred። በቃ ጥላቻ እና ዘርን ምክንያት ያደረገ ጥላቻ ነው። ክርስቶስ የመጣው ዋነኛው ነገር ደግሞ በእግዚአብሔርና በሰው መካከል ያለውን ልዩነትና ጠላትነት አስወግዶ በሰውና በሰው መካከል ያለውን ጠላትነት ማስወገድ ነው። በተለይ ክርስቶስን አውቃለሁ የሚል ከጌታ ዳግም ተወልጃለሁ የሚል ይሄ የጥላቻ ዘር በውስጡ መኖር የለበትም። ቤተ ክርስቲያን አሁንም ደጋግማ ልትሰራበት የሚገባው ጉዳይ ይሄ ጥላቻ ይሄ ዘር እንዳይገኝባት መርዝ ነው፣ ሊትራሊ ገዳይ ነው እና እግዚአብሔር በዚህ ላይ ኮምፓሽኔት የሚሆን አይመስለኝም። ምክንያቱም ነፍስ መግደል ኦልሞስት ጥላቻ የነፍስ መግደል ያህል ሲሪየስ ነው በመጽሐፍ ቅዱስ ውስጥ። እኛ ግን እንደ ቀላል ነገር አስበናል። ብዙ የቤተ ክርስቲያን ስትራክቸር ዘርን መሰረት ያደረገ ጥቅምን መሰረት ያደረገ ነው እና ይሄ ደግሞ at the end of the day ወንጌልን የተጠራንበትን እውነት ቤተ ክርስቲያን ስኬሌቶኗ ብቻ ስትራክቸሯ ብቻ የምታደርገው ነገር ብቻ ቀርቷት ዋና የሆነ የተጠራችበት አንኳር ፍቅር፣ አንድነት፣ ህብረት ከተጠራንበት ነገር የሚነቅል ስለሆነ በጣም በብዙ ልንሰራበት ይገባል የሚል መልእክት አለኝ። እናንተም ደግሞ ስለጋበዛችሁ እግዚአብሔር ያክብራችሁ። ቴንኪው። እናመሰግናለን። ጊዜዎትን ሰጥተው መጥተው ይበቃል ባንልም የተደረገው ውይይት ይበቃል ባንልም ስለሰጡን ጊዜ እግዚአብሔር ይባርኮት። እናመሰግናለን። በጣም አመሰግናለሁ። ቴንኪው።